አስናና ረገኝ ጌታ በጣም አመሰግናለሁ አላህዬን አሁን ለምን ማታ አልችልም ሳላቀው ላደረኩትም ሳላቀው ለበላውትም አላህ ይቅር ይበለኝ ግን በጣም እስከ 16 ዓመት ድረስ እናትና አባቴን አላውቃቸውም ነበር ከ16 ዓመት በኋላ እናትና አባቴ ስጠይቅ ወላጅ አባቴ ክርስቲያን ነው ወላጅ እናቴ ደግሞ ሙስሊም ናት እና ያለ ኒካህ ነው የተወለድኩት አሁን ላይ ወላጅ አባት ኒካህ ማሰር ይችላል እና በሱ ላይ ደግሞ እኔ ግዴታ የሚሆንብኝ ነገር አለ የሚወጅብኝ ነገር ይኖራል እሺ ያለ ወላጅ ያለ ኒካህ የተወለደ ልጅን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ምን ታደርጉት ካንቺ ጋር ነው ምን ታደርጉ እሺ ምን ታደርጉ ታችነሽ አዳምጥ እሺ ያለ ኒካህ የተወለደ ልጅን አስመልክቶ በመጀመሪያ አንድ ልጅ የአባቱ ልጅ ነው ሊባል የሚችለው ወይንም በዚያ በሰውዬ በአንድ ሰው ሊጠራ የሚችለው ሸሪዓዊ የሆነ ኒካህ አድርጎ ሲወልድ ጊዜ ነው በዝሙት የወለደ ሰው የአባትነት መጠሪያ አይኖረውም ይህ አንደኛ የዑለሞች አቋም ነው ነብዩ ሰለላሁ ዐለይሂ ወሰለም አልወለዱ ለልፍራሽ ወለልዓሂር الحجر ብለዋል ልጁ ለፍራሹ ነው ያ ማለት በኒካህ አድርጎ ለወለደ ሰው ነው ያለ ኒካህ የወለደ ሰው ግን ፍርድ ነው የሚገባው الحجر يعني يرجم حتى الموت إذا كان متزوجا وزنا وأما إذا كان غير متزوج فإنه يجلد 800 جلدة لقوله سبحانه وتعالى الزانية والزاني فاجلدوا كل واحد منهما 100 جلدة كما في سورة النور ነገር ግን ሁለተኛው ምንድነው በዝሙት ስለተወለደ ልጅ አስመልክቶ በዑለሞች መካከል ለሁለት ተከፍሏል ግማሽ ዑለሞች ምናሉ ወደ አባቱ ይጠቃላሉ ሌሎች ደግሞ ምናሉ አይ ወደ አባቱ አይጠቃም ጀምሁር ዑለማ አብዛኞቹ ዑለሞች ያሉበት መንገድ ምንድነው ወደ አባቱ ያ ሰውዬ አባትነት መጠሪያ የለውም ሸሪዓዊ የሆነ ኒካህ አድርጎ ስላልሆነ የወለደ የሚል ነው ሌሎች ደግሞ ዑለሞች ከፊል ዑለሞች አይ ወደ አባቱ ቢጠጋ ችግር የለውም ያ ሰው እስካመነ ድረስ ለምሳሌ ከአንድ ሰው ጋር ዝሙት ሰራች ሴት ተሳሳተችና ከዚያ በኋላ በዚያ በሰውዬ ቢጠራ ችግር የለውም እስካመነና እስከተቀበለ ድረስ የእርሱ አባትነቱ ከተረጋገጠ ብሎ ተናግረዋል ነገር ግን ከብዙ ከሆነ ሴትዮ ዝሙት ሰርታ የወለደችው ይህ በየትኛው ሊጠራ ይችላል ልጆች ለምሳሌ አንድ ሴት ከ3 ከ4 ሰው ጋር ተገናኘችና ብትወልድ በየትኛው ሊጠራ ይችላል አይችልም ስለዚህ ከአንድ ሰው ጋር ከሆነ ያደረገችው ያ ሰውም ደግሞ መጥቶ ካመነና ከተቀበለ ያን ነገር በከርሱ በትክክል የተገኘች እንደሆነች ከታመነ የዛኔ በዛ ቢጠራ ችግር የለውም ብለው ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ ተዓላ አቋማቸው ይሄ ነው ስለዚህ እናትሽ ከአንድ አባትሽ በትክክል የተረጋገጠ ከሆነ ከዛ ከሰው ብቻ ጋር ከሆነ በዚያ መጠራት ትችላለሽ ያም ሰው አባትሽ ነው በእርሱ ስም መጠራት ትችላለሽ እርሱም ይደርሻል ኒካህ ስለ ኒካህ ነው ጥያቄሽ ያ ሰው ይደርሻል እሺ ከብዙ ሰዎች ጋር ከሆነ ዘሙታች ሴትዮ ወለደችው እስከተባለ ደግሞ የሸሪዓ ፍርድ ቤት ቃዲ እርሱ ወኪል ይሆናታል አታገባም አይደለም ታገባለች የሸሪዓ ፍርድ ቤት ቃዲ ወልይ ይሆናታል ነብዩ ሰለላሁ ዐለይሂ ወሰለም السلطان ولي لمن لا ولي له ስላሉ ከቤተሰቧ ኒካህ የሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ቃዲ እርሱ ወልይ ይሆናታል ወኪል ይሆናታል ብለው ተናግረዋል ያ ከሌለ የአካባቢ ኒካህ ማሰር የሚታወቅ ወኪል ቃዲ እርሱ ወኪል ይሆናታል ቃዲ ያ ከሌለ የመስጂድ ኢማም ያ ከሌለ ማንኛውም ሙስሊም ሊሆን ይችላል እሺ ካፊር ነው አለች እኮ ይላል ሙስሊም ካልሆነ ላ ይሁሉ እርሱን አይመለከትም ሙስሊም ካልሆነ እሺ ከዚህ አይዲያ ውጭ ጥያቄ አለ ይቻላል ነው ትችላላችሁ ከዚህ አይዲያ ውጭ ጥያቄ ያላችሁ ትችላላችሁ ባጭሩ እንደዛ ከሆነ ክርስቲያን ከሆነ ሸሪዓ ፍርድ ቤት ነው ሄደሽ ኒካህ የምታስረው እሺ ከላይ ያለሽው ሰላም ብያለሁ ሰላም አለይኩም እንዴት ናችሁ ሰላም ናችሁ ኡስታዝ ሱሲ አልহামዱሊላህ ሰዓዳ ጌታው አሰፋ ነው ድምጽ አይሰማም مرحبا እሺ ሰዓዳ ጌታው አሰፋ ባላለው ድምጽ አይሰማም ይሰማል እሺ እሺ ትንሽ ጎረ ስለሚያመኝ ነውና እኔ አንድ ጥያቄ ከዚህ ውጭ በጣም ሁሉም ውስጥ የሚነካው ነገር አለ እሺ
አንድ ይቅርታና ማለት በተለየ በአሁን በምንሰማው ጉዳይ ሙስሊሞች ሆነው ማለት ነው ሙስሊም ብሔረሰብ ሙስሊም ማህበረሰብ ውስጥ ተወልደው አድገው ከጊዜ በኋላ ይቅርታ አድርጉልኝና ግልጽ መናገር ይችላል አይደል? ይቻላል። ይቅርታችሁን ግን ሴት ስለሆንኩኝ ይሄን ነገር መናገር ይከብደኛል። ግን ያው ጥያቄ ስለሆነብኝ ነው፣ ሸሪዓ ማወቅ ስላለብኝ ነው። እኔ በሁለቱም እንትን ስለሆንኩኝ ኦርቶዶክስ ሙስሊም በቃ በዛ ነው እስልምና በጣም ማለት ማወቅ የምፈልገው እና በሙስሊም ማህበረሰብ ልጅ ተወልዶ ተአድጎ በቃ ምንድነው አሁን ዘመን አመጣሽ ጌይ የሚባሉት ወንዶች ማለት ግብረ ሰዶሚያን የሚጠቀሙት ወንዶች አሉ አይደል? ምንድን እንደሚባለው አላውቅም፣ ብቻ አይዶን ነው ግን እንዴት እንደሚጠራሱ ስማቸውን አላውቅም። ይከብደኛል ለመጥራት ይጨንቀኝ የጠራሁት ዛሬ ገና በከወር ከምናምን በላይ ነው ይሄ ነገር ጥያቄ የፈጠረብኝ ለመጠየቅ በጣም ፍራቻ የፈጠረብኝ ዛሬ ግን ደፍሬ ገባው። ሰዋት ምን ሰለክ ኡስታዝ በጣም አከብራለሁ፣ ወዳቸዋቸው ሁላችሁም ወዳቸዋለሁ። እነዚህ ሰዎች ላይ ይሰገዳል ሲሞቱ ጀናዛቸው ይታጠባል። ማወቅ ያለብኝ ነገር ግን ወንጀለኞች በምድር ላይ ሆነው ማለት ነው ማለት እነዚህ ገብረ ሶዶሚያ የሚሰሩ ወንዶች ወንድ ለወንድ ምናምን የሚሰሩ ወንዶች ማለት ነው ለጠያቂው አላህ ነው። ሁሉ ነገር ጌታ መሐሪም አላህ ነው። ሁሉ ነገር የሚሽረውም ሁሉ ነገራችን በቃ ወደ አላህ ነው ያለው። ነፍሳችን የሚመጣው ከሱ ነው፣ የሚመለሰውም ከሱ ነው። ግን እነዚህ ሰዎች በምድር ላይ ያሉ ሰዎች ጀናዛቸውን አያጥቡም፣ ይሰገድባቸዋል። ይሄን ጥያቄ እንዲመለስልኝ ፈልጋለሁ። ማወቅ ያለብኝ ነገር ትልቅ እሱ ነው። አላህ መሐሪ ጌታ ስለሆነ ማለት ነው። እዛ ጋር ያለው ጥያቄ ሌላ ነው፣ አላህ ነው የሚያውቀው። ሰውት እዚህ ጋር ግን በምድር ላይ እስካሉ ድረስ ሲቀበሩ ማለት ነው ሲቀበሩ ከሞቱ በኋላ ጀናዛቸው ይታጠባል። ኖርማል እንደዛ ነው የማስበው፣ እኔም እንደዛ ነው የሚገባኝ። ግን ይሰገድባቸዋል፣ ሰላትም አይሰግዱም። ግን ሙስሊም ተብሎ የእስላም ቀብር ነው የሚቀበሩት እና እነዚህ ሰዎች ይሰገድባቸዋል። ጥያቄ ነው ሁሌ ነው የሚሆንብኝ፣ እንቅልፍ ያሰጣኝ ነገር እና በጣም አመሰግናለሁ። በጣም እና ደግሞ ሁለተኛው ጥያቄ ደግሞ ኡስታዝ እሱ ማለት ነው እኔ አሁን አባቴ ኦርቶዶክስ ነው በሐቅ አባቴ ኦርቶዶክስ ነው። እኔ ዘር ማንዘሮቼ ሁሉ ከእናቴ ውጪ አባቴ የፋዘር ቤተሰብ ኦርቶዶክስ ናቸው። እናቴ ደግሞ በእናቴ በኩል ደግሞ ሙስሊም ናቸው፣ እስላም ናቸው። እኔ ደግሞ ተወልጄ ያደኩት በእስላም ማህበረሰብ ውስጥ ነው እና ሰዓዳ ጌታውን አሰፋ ነው የሚባለው። በአባቴ ዘር ማንዘር ነው የምጠራው። ግን ኦኬ እሺ፣ ግን ከአባቴ የሆነ ቢሞትም ባይሞትም ቢኖርም ባይኖርም ማለት ነው እኔ የምጠይቀው ሀቅ ከአባትነት እሱ የሚያደርግልኝ የሆነ ድጎማም ብርም ይሁን ምንም ይሁን ውርስም ይሁን ምንም ይሁን እሱ አሁን ሆቴል አለው፣ ቢራ ሻጭ ይሸጣል። ብቻ እሱ በራሱ ሚዲያ በጣም ባለፎቅ ነው፣ ባለ ንብረት ነው። ግን እኔ ግን እዚህ ጋር ደግሞ በጣም ከሱ ቤተሰብ ማልጠበቅ ንጹህ ሙስሊም ድሃ ነኝ። ግን የሱ ብር ግን ለኔ ሀቅ ይሆናል። እኔ አካውንት ላይ ቢገባ በበላ ማለት ነው ሀቅ ነው ማለት አላህ በሌላ ወንጀል አያይብኝም። ከተለያየ ቢራ ምናምን ሐረቄም ስለሚገባብኝ ማለት ነው በበላ ግን አላህ በወንጀል ግን ያስብብኛል። ይሄን መልሱልኝ። ይቅርታ፣ አመሰግናለሁ። እሺ ልጆች ሰላምቴ ስለሆነች ያልገባትን ትጠይቃለች፣ ችግር የለውም። እኛ ታግሰን መስማትና ያንን መመለስ ነው። ያላወቀችውን ማሳወቅ ነው።
ያላወቀችውን ጠይቃ ማወቅ ነው ያለባት በእርሷ ላይ። ስለዚህ ተረጋጉ። የመጀመሪያው ጥያቄ ምንድነው? ግብረ ሰዶም ሲሰራ የነበረ ሰው ቢሞት በእርሱ ላይ ሶላተል ጀናዛ ይሰገድበታል ወይ ነው ጥያቄው። በመጀመሪያ ሙስሊም ከእንዲህ አይነት አጸያፊ ነገር በጣም የራቀ ነው። አላህ በቁርአን ላይ በጣም አስጠንቅቀዋል፣ ነቢያቶች አስጠንቅቀዋል። ግብረ ሰዶም ለመጀመሪያ ጊዜ የተሰራው በሉጥ ዓለይሂ ሰላም ዘመን ነበር፣ በነ ኢብራሂም ዓለይሂ ሰላም ዘመን። ኢብራሂምን አላህ ሱብሓነሁ ወተዓላ በአንድ ቦታ ላይ ነቢይ አድርጎ አስነስቶ ልኮት፣ በሌላ ቦታ ላይ ደግሞ ሰዎች ግብረ ሰዶምን ይፈጽሙ ነበር በአላህ ላይ ከማጋራታቸው ባሻገር። ለዚህ አጸያፊ ተግባር የመጀመሪያዎቹ እነዚያ ነበሩ። ከአደም ጀምሮ እስከዚያ ዘመን ድረስ ግብረ ሰዶም የሚባል ምድር ላይ አይታወቅም ነበር። የመጀመሪያ ሰዎች እነርሱ ናቸው። አላህ ሲናገር ማ ሰበቀኩም ቢሃ ሚን አሐድ ሚን አልዓለሚን ይላል። በዚህ በአጸያፊ ተግባር ከዓለማት ህዝብ አንድ እንኳን የቀደማቸውም የለም እያለ ይነግረናል። የሉጥን ታሪክ ሉጥ ለህዝቦቹ ያስተማረው ማለት ነው። ከዚህ ከግብረ ሰዶም አጸያፊ ተግባር አስጠንቅቋቸዋል። የተላከላቸው ነቢይ ሉጥ ይባላል። የኢብራሂም ዓለይሂ ሰላም የወንድሙ ልጅ ነው። በአንድ ጊዜ ነበር የተላኩት ሉጥና ኢብራሂም። ከዛቻ ቀድሞ ግን ኢብራሂም ላይ የተላከው፣ ከዚያ በኋላ ሉጥ ተላከ። ሉጥ የተላከው ለሁለት ዓላማ ነበር ወደ እነዚህ ህዝቦች። አንደኛ ከአላህ ውጭ ሌላን አካል ያመልኩ ነበር። ሁለተኛ በዚህ በሽርክና በክህደታቸው በተጨማሪ ባሻገር ምን ይሰራሉ? ግብረ ሰዶምን ይሰራሉ። ግብረ ሰዶም ማለት የተመሳሳይ ጾታ ግንኙነት ነው። ወንድ ለወንድ ያደርጉ ነበረ። ታዲያ ለዚህ ለጸያፊ ተግባር ብሎ ነቢይ እንኳን እስከ መላክ ደርሷል እላችሁ ፈልጌ ነው። አስተማራቸው፣ ገሰጻቸው፣ ሊቀበሉት አልቻሉም። ገብቷቸዋል። እንዳለ ሁሉም ህዝብ ከዚህ ተግባር ሊወጡ አልቻሉም ነበር። ታሪካቸውን በኋላ ነገራቸዋለሁኝ። አሁን የልጅቱን መልስ እንመልስላት እና ይሄን ነገር አላህ ሱብሓነሁ ወተዓላ በዚያን ዘመን እንዳስጠነቀቀ በዚያ በሉጥ ዓለይሂ ሰላም በኩል አሁንም በነብዩ ሰለላሁ ዐለይሂ ወሰለም በኩል ልክ እንዲሁ በርካታ ቦታ ላይ አስጠንቅቋል። ነቢያችን ሰለላሁ ዐለይሂ ወሰለም አንድ የሚሉት አድርግ ይሄት ልጨርስ። እሺ ይቅርታ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ሲያስጠነቅቁ እንደቀደሙት ነብያት ይሄን ነገር አስጠንቅቀዋል። ምን አሉ? መን ወጀድቱሙሁ ያዕመል ዐመል ቀውም ሉጥ ፈቅቱሉ ልፋዒል ወልመፍዑል ቢሂ አሉ። የሉጥ ህዝቦችን ተግባር ሲሰራ ያያችሁትን ሰው ሰሪውንም የሚሰራበትንም ሰው ግደሏቸው አሉ። ፍርዳቸው ምንድነው? በጣም አጸያፊ ኃጢአት ከመሆኑ የተነሳ ፍርዳቸው ሞት ነው። ታዲያ ሰሪውሽ ያስገድዶ እየሰራ ሊሆን ይችላል ልትሉ ትችላላችሁ። ያኛውስ የሚገደሉት ሁለቱም በፈቃዳቸው ካደረጉ ነው። ሁለቱም ወደውና ፈቅደው ከሆነ ነው። ነገር ግን የሚሰራበት ሰው ተገደው ከሆነ ሲገደላል ወይ? ላሱ አይገደልም። ያለ ፈቃዱ ነውና የተደረገበት ይሄ ነገር። ነብዩ ሰለላሁ ዐለይሂ ወሰለም ተገዶ ኃጢአት ላይ የወደቀ ሰው እንደ ኃጢአተኛ አይቆጠርም ከአምላክ ዘንድ ሁሉ ብለው ተናግረዋል። ገብታችኋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሃ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወንሲያን ወመስተክሪሁ ዐለይሂ አሉ። አላህ ከትውልዶቼ በሶስት መንገድ የሰሯቸውን ኃጢአት አልፎላቸዋል። አንደኛ ባለማወቅ ኃጢአት የሰራ፣ ሁለተኛ ረስቶ ኃጢአትን የሰራ፣ ሶስተኛ ተገዶ ኃጢአትን የሰራ። ተገዶ ይህን ነገር ቢፈጸምበት ያ ሰው ጫፉ አይነካም። ገብታችኋል። ወዶና ፈቅዶ ከሆነ ነው። ታዲያ ይህን ነገር ያደረገ ሰው ይሰገድበታል ወይ ነው ልጅቱ ጥያቄዋ። ይሰገድበታል ወይ? እንዳው ሙስሊም ሆኖ እዚህ ነገር ላይ ቢወድቅ ይህ ሰው ቢሞት ይሰገድበታል ወይ? አላህ ሱብሓነሁ ወተዓላ ሶላተል ጀናዛን የከለከለው ኩፍር ላይ በወደቁ ሰዎች ላይ ብቻ ነው። ክህደት ላይ አምላክን ከካዱ ነው። አላህ ሱብሓነሁ ወተዓላ ክዷል ወይ? ይህ ሰው አልካደም። ላኪነሁ ወቀዐ ፊ ከቢረቲን ሚን ከባኢሪ ዙኑብ ከታላላቅ ወንጀሎች በአንድ ወንጀል ላይ ወድቋል። ገብታችኋል አይደል? ይህ ሰው ይሰገድበታል ምክንያቱም ከእስልምና ስላልወጣ። ነገር ግን ታላቅ ኃጢአትን አድርጓል። ከባኢረ ዙኑብ ላ ትኽሪጅ ሳሒበሁ ዐን ዳኢረቲል ኢስላም ዐንደ አህሊ ሱነቲ ወልጀማዓ يعني خلافا للخوارج والمعتزلة الذين يكفرون بالكبائر ገብታችኋል አይደል? ያን ነገር ግን የማይሰገድበት ጊዜ አለ። ይህ ግብረ ሰዶም የሰራ ሰው መቼ ከተባለ እኔ ግብረ ሰዶምን የምሰራው ሐላል ስላደረገው ነው፣ አላህ ፈቅዶት ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ፈቅዶት ነው ብሎ ከተናገረ የዛኔ ክህደት ይሆናል። አላህ ሐራም ያደረገውን እርም ያደረገውን ነገር ሐላል ስላደረገ إذا أحل ما حرمه الله سبحانه وتعالى فإنه يكفر ويرتد عن دين الإسلام الله أرمي ያደረገውን ነገር ሐላል ነው ብሎ የተናገረ ሰው ይከፍራል። የዛኔ ከሆነ አይሰገድበትም በፍጹም። ነገር ግን ይህ ሰው በዚህ ነገር ተፈተነ፣ ዳዕዋ ይደረግለታል፣ ተመለስ ይባላል። እምቢ ካለ በዚያው ሁኔታ ላይ ቢወድቅ ይሄ ሰውዬ የዛኔ በዚያው ሁኔታ ላይ ቢሞት ከወንጀል ትልቅ ወንጀል ላይ ወድቋል። የዛኔ ይህ ከእስልምና የሚያስወጣ ነገር አይደለምና ትልቅ ወንጀል ነው። ወንጀል ለመሆኑ ግን ኩፍር አይደለም። አምላክን አልካደም። አላህ ሱብሓነሁ ወተዓላን ያምናል። ሰውዬ በዚያ ነገር ላይ መውደቁ ከባኢረ ዙኑብ ያለበት ሰው
ሶላት አይሰገድበትም አይባልም። ኩፍር ያለበት ሰው ነው ሶላት የማይሰገድበት አላህን ክዶ ከሆነ ነው። ማስረጃ قال سبحانه وتعالى في سورة التوبة ولا تصلي على أحد منهم مات أبدا ولا تقم على قبره إنهم كفروا بالله ورسوله ይላል። ሙሐመድ ሆይ በካህዲያኖች ላይ በአንዳቸውም ላይ እንኳን በመቃብራቸው ላይ እንዳትቆም እንዲሁም ደግሞ በእነርሱም ላይ ሶላትን እንዳትሰግድባቸው እነርሱ አላህና መልእክተኛውን ክደዋልና አለ። ክደዋል የሚለውን አስምሩበት ይወጣቸዋል። ስለ ካዱ ሶላተል ጀናዛ ተከለከለባቸው። ያ ሰው ግን አማኝ ነውና በዚያ በኃጢአቱ አላህ ዘንድ ይጠየቃል። ነገር ግን ሶላተል ጀናዛ ይከለከልበትም ነው ይሰገድበታል። አንደኛው እሱ ነው። ሁለተኛው ጥያቄ ምንድነው? አባቴ ክርስቲያን ነው። አባቴ ክርስቲያን ነው እና ከእርሱ የሚመጣልኝ ገንዘብ አለ። አስካሪ መጠጥ ነው የሚሸጠው። ያን ገንዘብ በስጦታ መልክ ቢሰጠኝ ወይንም ሙርስ ብሰጥ መቀበል እችላለሁ ወይ ነው? ታቻው እሺ። ከሌላ እምነት ተከታዮች የሚሰጣቸው ገንዘብ ለሶስት ይከፈላሉ። አንደኛ ጥርት ያለ ሐላል የሆነ ገንዘብ የሥራ ምንጫቸው፣ ለምሳሌ አትክልት ሽጦ ከሆነ አትክልት ሐላል ነው ሐላል ነው የተፈቀደ ነገር ነው። ገብታችኋል አይደል? የገንዘብ ምንጩ ከሐላል ብቻ ከሆነ ከዚህ ከሆነ የገንዘብ ማገኛ ምንጩ የዛኔ ችግር የለውም መቀበሉ ችግር የለውም ሐላል ከሆኑ ከተፈቀዱ ነገራቶች። ሁለተኛ የሐራም ምንጭ ከሆነ ጥርት ያለ የሐራም ምንጭ ብቻ ምንም የሐላል ቅልቅል የሌለበት፣ ለምሳሌ አስካሪ መጠጥ ብቻ ከሆነ የገንዘብ ምንጩ የዛኔ መቀበል አይቻልም፣ ሙሉ በሙሉ አይፈቀድም። ሶስተኛ የሐላልም የሐራምም ቅልቅል ነው ሰውየው ገንዘቡ ከየትኛው እንደሰጣችሁም አላወቃችሁም። በዚህ ጊዜ ብትቀበሉ ወንጀሉ በራሱ ላይ ነው፣ በእናንተ ላይ ምንም የለባችሁ። هذا ما افتى به الامام الفقيه ابن عثيمين رحمه الله تعالى። ይህ ከአማኝ የሚሆን ከካሃዲ ፍርዱ አንድ አይነት ነው። አማኝ የሆነ ሰውየው ለምሳሌ የሐራም ምንጭ ከሆነ አስካሪ መጠጥ ሽጦ ከሆነ ከሰዎች አጭበርብሮ ከሆነ የሰጣችሁ መቀበል አይቻልም። ከሐላል ከሆነ ደግሞ ይፈቀዳል። የሁለቱም ቅልቅል ከሆነ ልክ እንዲሁ ከየትኛው እንደሰጣችሁ እስካላውቃችሁ ድረስ ያ ነገር በእናንተ ላይ ሐራም አይሆንባችሁም። ገብቶሻል አይደል? ያ ነው። ይህ በህይወት እያለ ቢሰጥሽ ነው መቀበል ትችላለሽ። ከሞተስ በኋላ ውርስ ላይ ከውርስ ክፍፍል ላይ ብትደርሽሽ አንቺ ሙስሊም ነሽ፣ እርሱ ክርስቲያን ነው፣ የዛኔ ነብያችን ሰለላሁ ዐለይሂ ወሰለም ላ የርሱል ሙእሚን አልካፊር ወለል ካፊር አልሙእሚን ብለዋል። አማኝ ከሃዲን አይወርሰውም፣ ከሃዲ አማኝን አይወርሰውም ብለዋል። ውርስ ላይ ከሆነ አይቻልም። በምንም መንገድ የሚሆን ውርስ ላይ ከሆነ አይቻልም። እርሱ ያንቺን ገንዘብ መውረስ አይችልም፣ አንቺም እርሱን መውረስ አይቻልም። ነገር ግን ውርስ ላይ የሚከፋፈሉት ማን ናቸው? ልጆች አሉ፣ ወንድሞችሽ እህቶችሽ ማለት ነው። ክርስቲያን ናቸው እነርሱም በልና እነርሱ ተከፋፈሉ፣ ውርሻቸውን ደረሳቸው። ከዚያ በኋላ ለእህታችን የሆነ ነገር ብናደርግላት ብሎ ተስማሙ። ልብ በሉ፣ ስጦታ ሀዲያ ይባላል። ያ እህታችን ማረፊያ የላትምና ከውጭ ስትመጣ ቦታ እንስጣት፣ እዚያ ቦታ ላይ ቤቷን ሰርታ እንድትኖር ተባባሉ፣ ተስማሙ። የዛኔ በስጦታ መልክ ቢሰጡሽ ችግር የለም። ወይንም ገንዘብ ሊሆን ይችላል። እህታችን የምትጠቀምበት ገንዘብ የላትምና ስጦታ እንስጣት፣ ከደረሳቸው የውርስ ክፍፍል የዛኔ ሀዲያ ይባላል። እርሱ ስጦታ ነው፣ እሱ ችግር የለም። ነገር ግን ከእነርሱ ጋር ተካቶ መውረስ ምናምን የሚባለው ነገር አይቻልም። ሰምተሽኛል ሳዳ? ኔትሽ ናሽ? አሎ ሳዳ? አው ኔትወርክ በጣም አመሰግናለሁ። ግን ማለት ነው አዱኛ ምንም ማለት አይደለም። አልሐምዱሊላህ ረብል ዓለሚን እኔ ሙስሊም ያደረገኝ ጌታ በጣም ወደዋለሁ። አምላኪን አላህን በጣም እኔ ውርስ ምናምን ያሁሉ ሀብት ያሁሉ ቢሊየነር ምንም መስሎ አልታየኝም። አልሐምዱሊላህ ረብል ዓለሚን ዛሬ ምን እንደሚያስለቅሰኝ ያ አላህ በጣም አልሐምዱሊላህ አስላም ያደረገኝ ጌታ በጣም አመሰግነዋለሁ። አላህዬ አሁን ለምን ማለት አልችልም። ሳላውቀው ላደረኩትም ሳላውቀው ለበላሁትም አላህ ይቅር ይበለኝ። ግን በጣም ሞቱ ነገር ታውቃለህ ኡስታዝ አስላም ያደረገኝ ጌታ በጣም አመሰግነዋለሁ። ወይኔ ጉዲ
ከዚህ በላይ እንኳን ሳልሆን ለሞትኩት ነገር በጣም አላህ ሆይ ይቅር ይበለኝ። አላወኩትም ምን እንደሆነ ታውቃለህ። በቃ ማወቅ ስላለብኝ ነው የጠየኩህ። በተለይ በአባቴ ንብረት ጉዳይ አባቴ በጣም ባለ ሀብት ነው የሰማከኝ ነው አይደል ኡስታዝ? ግን በቃ በዚህ ነገር በአባቴ ሀብት በአባቴ ሚሊዮነር አይደለም በአባቴ ቢሊዮነር እኔ በጣም የጀሃነም ከሰል ሆናለሁ ወይ የሚለው ነገር ሁሌም ጠይቀው ነበር ፈጣሪ። እኔ ምክንያቱም እናቴ ሳላየት ነው የሞተችብኝ አሜሪካ ውስጥ በ33 ዓመቴ። አሁን ኢትዮጵያ ልትመጣ 4 ቀን ሲቀራት ሞተችብኝ። ልጆቼን የምትረዳው እሷ ነበረች ከባሌ ጋር ከተለያየሁ በኋላ። አሁን ደግሞ የቲም ልጅ ነው ማሳድገው፣ የቲሞቹ ነው ማሳድገው። ብቻዬን ስራ የለኝም፣ አቅም አጣሁ። እናቴ ሞተች፣ አክስቴ ሞተች፣ አያቴ ሞተች። ብቻዬን ምን ሆኖ ከልጆቼ ጋር ግን ሲቸገረኝ ግን አንዳንድ ጠይቀውና ብር ወስድበት ነበር 1000 ብር 500 ብር ምናምን። ግን ወላሂ አላህ በሚያውቀው ማለት ነው አላህ ያልታወቀው ሙዕጂዛ ያውርድብኝ። እኔ በቃ እንደዚህ ማህበራዊ ሚዲያ የሚባል ነገር አላውቅም። ግን በቃ ሁሌ ራሴን ጠይቆ ነበር ያ ብር ለኔ 500 1000 ብር ለኔ ቃጠሎ ይሁንብኝ። ቆይ ለነዚህ የቲሞች አባታቸው ሳይረዳ ሳያሳድጋቸው ለማያውቃቸው ላላያቸው ልጆች ለኔ ግን እኔ ወስጄ በማውቀው ይሄ ሁሉ ጊዜ ለኔ ግን የጀሃነም ከሰል ይሆንብኝ ብዬ በጣም ነበር ማሰበው። የቲም ብቻዬን ነው ማሳድገው የቲም ልጆች እና ደግሞ አንዳንዴ ሲጨንቀኝና አባትሽ ባለ ሀብት ነው ምን ቸገረሽ አንቺ ምን ጨነቀሽ ይሉኛል ሁሉም ሰዎች። ሁሉም እንደዛ ነው የሚፈርዱብኝ። አባትሽ ባለ ፎቅ ነው፣ ባለ ሀብት ነው፣ ባለ ፎቅ ነው፣ ባለ ሆቴል ነው ይሉኛል። እኔ ግን ለምን እንደሚገድበኝ ታውቃለህ? በቃ አንዳንዴ ዛሬ ይገበጣ ወላሂ በጣም ጨንቆኝ ማለት ነው። በጣም ጨንቆኝ ይሄን ጥያቄ ጠየቅኩት። ለምን አባቴ የፈለገ ባለ ሀብት ቢሆንም እኔ የቲም ልጆች አሳድጋለሁ። በተለይ እስልምና ተቀብያለሁ፣ ወስጃለሁ፣ አምኛለሁ። ግን በቃ አላህ ግን ነው